ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እናድናት ነኝ። አብራችሁን ቆዩ። የመምህር ዘላለም ወንድሙ የ40 ቀን የረፍት መታሰቢያ ሥርዓተ ጸሎት ተከናወነ። እንደሚከተለው ይቀርባል። የመምህር ዘላለም ወንድሙ የ40 ቀን የረፍት መታሰቢያ ሥርዓተ ጸሎት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኗል። የመምህር ዘላለም ወንድሙ የ40 ቀን የረፍት መታሰቢያ ሥርዓተ ጸሎት ላይ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስጋየ ዞን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት የማህበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቀ ጳጳሳት፣ ሊቃውንተ ቤተክርስቲያን፣ የመምህር ዘላለም ወንድሙ ቤተሰቦችና ወዳጅ ዘመዶቹ በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኗል። የወዳጅን ወልደ ሰማዕትን ነፍስ በገነት በመንግስተ ሰማያት አሳርፈን ቤተሰቡም ለሁሉም ጽናቱን ብርታቱን ያድልልን፣ ቤተክርስቲያናችንን ያጽናልን። እግዚአብሔር አምላክ ለሀገራችን፣ ለሕዝባችን፣ ለዓለም ሁሉ ሰላሙን ፍቅሩን አንድነቱን ያድልልን። በመርሃ ግብሩ መሰረት ልብሰ ተክህኖ በለበሱ ካህናት መካነ መቃብሩ ላይ ሥርዓተ ፍታትና ጸሎተ ወንጌልም አድርሰዋል። በሊቃውንት ቤተክርስቲያን ዝማሬ መዋሥዕት የተሰኘውን ያሬዳዊ ቃለ እግዚአብሔር በዜማ የቀረበ ሲሆን በማያያዝም በአውደ ምሕረቱ ዝማሬያትም ቀርበዋል። ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት እና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ ብንሞትም ለእግዚአብሔር ብንኖርም ለእግዚአብሔር በሚል የመጽሐፍ ቃል መነሻ ትምህርተ ወንጌልም ሰጥተዋል። ወንድማችን ልጃችን ዘላለም ወልደ ሰማዕት እንደዚሁ በጊዜው በተሰጠው ዕውቀት እግዚአብሔርን፣ ቤተክርስቲያንን፣ የእግዚአብሔርን ሕዝብ ሲያገለግል ቆይቶ እንደ ደመና ተቆጥረው ከማያልቁት ብዙ ከሆኑት አገልጋዮች መካከል እነሆ ተደምሯል። ወደዚያ ሄዷል። በሕይወቱም እግዚአብሔርን በምድር ሳለ አገለገለ። በበረሃ በጫካ በመቃብር ቤት እንደው በየአቅጣጫው በተሰለፈበት ሰለቸኝ ደከመኝ ሳይል ልክ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ አገለገለ። ጊዜው ሲደርስ ደግሞ በምድር በመድከም በልቶ በመራብ ጠጥቶ በመጠማት ወጥቶ ወርዶ በመድከም ሳይሆን የምታገለግለኝ አሁን ደግሞ በሰማይ የመላእክትን አገልግሎትና ምስጋና ታዳምጣለህና ብሎ ጠራው። ስለዚህ በዚህ ሕይወት ነው እነዚያ ባገለገሉበት ሜዳ አገልግሎ ወደዚያ እነዚያ በሄዱበት መንገድ መጓዝ መታደል ነው። ስለዚህ እመኒ ነሃዩ ለእግዚአብሔር ነሃዩ እመኒ ንመውት ለእግዚአብሔር ንመውት እመኒ ሞትነ ወሃዮነ ለእግዚአብሔር ንሕነ ብሎ ሐዋርያው ቅዱስ ጳውሎስ የተናገረው እኛ ኖርንም ሞትንም የእግዚአብሔር ነን ለእግዚአብሔር ነን ብሎ ተናገረ። እዚህም ሆነ ተጠራም ሄደም ከእግዚአብሔር ጋር ነው፣ ለእግዚአብሔር ነው። ምናልባት በምድር ያለን አገልግሎቱ ቀረብናው። ስለዚህ እግዚአብሔር አምላካችን ወንድማችን ልጃችንን ነፍሱን በሰማይ በቅዱሳን መላእክት ከተማ ያኑርልን። ብንኖርም ባንኖርም ብንሄድም የእግዚአብሔር ነንና እግዚአብሔር በመንግስቱ ሁላችንንም ሕይወታችን መንገዳችን ያሳምርልን። አሜን። ብፁዕነታቸው ባስተላለፉት የወንጌል ትምህርት በእግዚአብሔር ተመርጦ የእግዚአብሔርን ሕዝብ ሲያገለግል ቆይቶ እንደ ደመና ከበዙ ቅዱሳን ጋር ተደምረዋል ብለዋል። መምህር ዘላለም ወንድሙ በመንግስተ ሰማያት ነግሷል በማለት ትምህርተ ወንጌልም ሰጥተዋል። በማያያዝም የመምህር ዘላለም ታናሽ ወንድም መምህር አድነው ወንድሙ ባስተላለፉት መልእክት መምህር ዘላለም ወንድሙ በማጣታችን ሐዘን ቢሰማንም ከሽኝቱ ጀምሮ እስካሁን ድረስ ዝክረ ዘላለም እየተባለ በየመርሃ ግብራቱ መታሰቢያ በመደረጉ ሁሉ ደስተኛ ነን ብለዋል። የመምህር ዘላለም ነፍስ የምታርፈው እሱ የጀመራቸውን ስራዎች ስናስቀጥል ነው ብለዋል። እንግዲህ ሁላችን እንደምናውቅ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ 40ኛ ቀን ላይ ነው ያለነው። ከባድ ሐዘን ነው እንደ ቤተሰብም እንደ ሀገርም የገጠመን።
መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተ ክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት በዓታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጓል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለው። ስለዚህ በዚህ ቤተሰቡ እጅግ ደስ ይለዋል። ስለዚህ እኔ ማለት የምፈልጋችሁ ይህ ድምፅ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይህ ድምፅ የሚሰማችሁ በሀገር ውስጥም በሀገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁን። በመጨረሻ ማለት የምፈልገው ነገር በስሙ የተዘጋጀ ጸበል ጻድቅ ስላለ ሁላችሁ ይህ ድምፅ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። በተዘጋጀው ድንኳን ውስጥ እና አዳራሽ ውስጥ ከብፁዓን አባቶቼ ጀምራችሁ ጸበል ጻድቅ እየቀመሳችሁ እንድትሄዱ በቤተሰብ ስም አደራ ማለት እፈልጋለሁ። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። ብፁዕ አቡነ በርተሎሜዎስ የማህበረ ካህናት መንፈሳዊ ስልጠና አስጀመሩ። ተጨማሪ ያለን ብፁዕ አቡነ በርተሎሜዎስ የማህበራትና ካህናት መንፈሳዊ ስልጠና አስጀምረዋል። የድሬዳዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርተሎሜዎስ በየዓመቱ ለ3 ወር የሚሰጠውን መንፈሳዊ ስልጠና በጸሎትም አስጀምረዋል። በማያያዝም ሰፊ ትምህርተ ወንጌል በመስጠት ሰልጣኞች ትምህርታቸውን በትጋትና በታታሪነት እንዲከታተሉ ጥብቅ መመሪያ ከአደራ ጭምር ጋር ሰጥተዋል። በዚህ ልዩ መንፈሳዊ ጥናትና የማስጀመር ፕሮግራም የሀገረ ስብከቱ ዋና ስራ አስኪያጅ መጋቢ ሰናያት ቀሲስ ኃይለ ማርያም ገብረ ሚካኤል፣ የሀገረ ስብከቱ የየመምሪያው ክፍል ኃላፊዎች፣ የሁሉም አብያተ ክርስቲያናት አስተዳዳሪዎችና ሰልጣኞችም ተገኝተዋል። በስልጠናው የሀገረ ስብከቱ የትምህርት ክፍል ኃላፊ ሊቀ ብርሃናት ቀለመወርቅ ቢምራው ስለ መንፈሳዊ ስልጠናው አሰጣጥና ሰፊ ማብራሪያ የሰጡ ሲሆን ሰልጣኞች ትምህርታቸውን በአግባቡ እንዲከታተሉም አሳስበዋል። በመቀጠልም የሀገረ ስብከቱ የስራ ኃላፊዎች ከሰልጣኞች ለተነሱ ጥያቄዎች ምላሽና ስለሚሰጠው ስልጠና ተጨማሪ ማብራሪያም ሰጥተዋል። ሚያዝያ 8 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ አጫጭር ዜናዎች እነኚህ ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከውዱ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር